እግዚአብሔር ማውጣት ይችልበታል። ስንቶቹን ከሱስ አውጥቷል። ስንቶቹን ከቁማር አውጥቷል። ስንቶቹን መረን ከወጣይ ዝሙት ህይወት አንስቶ ንጹሃን አድርጓቸው ክንፍ አውጥተዋል። ብቻ ከእግዚአብሔር ጋር እንኑር። ብቻ የእግዚአብሔር ሰዎች እንሁን። በደስታ ጊዜ ካወቅነው እግዚአብሔር በላይ፣ በመከራችን ጊዜ የምናውቀው እግዚአብሔር አይበልጥም? አልጠቅምም ሊል የሚችል ክርስቲያን ይኖር ይሆን በእኛ መካከል? ታናሽነትህን ለምን ትንቀዋል? ዛሬ ብቸኛ ስለሆንኩ እዚህ ግባ ማለት ታይ ነኝ። እግዚአብሔር ሲያይህ እኮ ሁሉም ያያል። የእግዚአብሔር ጣቶች የሰሩት የእግዚአብሔር ክንዶች ያቀፉት ሳይጠቅም የሚቀር ነገር የለም ያልኳቸው። ዛሬ ለምን ማንም እንደማያይ ታናሽ ነገር እየቆጠርክ ብቻ እንደማትጠቅም ቆጥረህ ጭርሱኑ ነገህንም ታበላሻለህ። ብዙ ነገር የተደፋብኝ መውጫ ያጣው ነገሮች ሁሉ የተከመሩብኝ ፈንቅዬ ለመውጣት እጣ ፈንታይም ያልሆነ ደካማ ይሆን አቅመ ቢስ ይሆን። ከዚህ በላይ ቋንቋም ካለ ከዚህ በላይ ልን እንችላለን። አሁን ለእግዚአብሔር ታቀተዋለህ አንተ? እግዚአብሔርን በቅን ለሚፈልጉት አሳዳጆች ቢሆኑ እንኳን ተሳዳጅ አድርጎ እንደሚቀይራቸው በጳውሎስ ላስተዋል። አልጠቅምም ሊል የሚችል ክርስቲያን ይኖር ይሆን በእኛ መካከል? ታናሽነትህን ለምን ትንቀዋል? ዛሬ ብቸኛ ስለሆንኩ እዚህ ግባ ማለት ታይ ነኝ። እግዚአብሔር ሲያይህ እኮ ሁሉም ያያል። ባለንበት እንጽና እንጂ በተረዳንበት እንበርታ እንጂ ጥቂት መኖር እንጀምር እንጂ እግዚአብሔር ሳያስበው የቀረ የለም። አባ ሙሴ ጸሊም እኮ ሰው ሁሉ የሚሸሻቸው ምስኪኖች ነበሩ እኮ በነውር ስራቸው፣ ደስ በማያሰኝ ተግባራቸው። በኋላ ላይስ አባ ሙሴ እየተባሉ በረሃ እያቋረጡ ሰዎች የሚፈልጓቸው በረከቶቻቸውን የሚናፍቋቸው እስከ መሆን ተቀየሩ። ወገኖች ታዲያ ያጽናና እንደ መስቀሉ ተቀብረ ሊሆን ይችላል። እግዚአብሔር ማውጣት ይችልበታል። ስንቶቹን ከሱስ አውጥቷል። ስንቶቹን ከቁማር አውጥቷል። ስንቶቹን መረን ከወጣይ ዝሙት ህይወት አንስቶ ንጹሃን አድርጓቸው ክንፍ አውጥተዋል። ብቻ ከእግዚአብሔር ጋር እንኑር። ብቻ የእግዚአብሔር ሰዎች እንሁን። በደስታ ጊዜ ካወቅነው እግዚአብሔር በላይ፣ በመከራችን ጊዜ የምናውቀው እግዚአብሔር አይበልጥም? በጭንቀቶቻችን ጊዜ የቀመስነው እግዚአብሔር አይበልጥም? አንዳንዴ እንደዚህ ወጣ አድርጎ ወደ ምድረ በዳ፣ ወደ ችግር፣ ወደ ጭንቀት፣ ወደ ሐዘን፣ ወደ ስቃይ እግዚአብሔርን የበለጠ እንድንቀምሰው አምላክነቱን አባትነቱን የበለጠ እንድናውቅ እንደዚህ አንዳንዴ ወጣ ያደርገናል። ቤተሰብ የጠላቸው አይጠቅሙም ብሎ የወረወራቸው አይገባትም ምንድናት ብሎ የጣላቸው ብዙዎች ሊኖሩ ይችላል። ታዲያ የቅድስት እሌኒ ታሪክ መስማት ምንኛ ያጽናናል። አትጠቅሚም ተብላ የተገፈተረች ያው በምትወደው ባሏ ይቺ ሴት እንዴት ጠቃሚ ሆና እንደጨረሰች አታውቁ። ብዙዎች ዓለም ሲክዳቸው ራሳቸውን ይክዳሉ። ዓለም ሲጥላቸው ራሳቸውን ይጠላሉ። ስንቶች በሱስ አበቡ። ሚስት ስትከዳቸው እግዚአብሔርን የካዱ ስንቶች ናቸው። ባል ሲከዳቸው ራሳቸውን ጭርስ አድርገው የተዉ ስንት ናቸው። ቤተሰብ ሲወረውራቸው እነሱ ራሳቸውን ወርውረው ሱስ ውስጥ የከተቱ ስንት ናቸው። ይቺ ሴት እንደዚህ ያላደረገች እኔ ስታመን ምን ነው እግዚአብሔር ለእኔ አልታመንም እያለች ሙግት አልገጠም። አንዳንዶች ክርክር ላይ ናቸው። እኔ እንደዚህ ሲሆን እግዚአብሔር የት ነበር? ብዙዎች የሆነ ነገር በሆነ እድሜያችን ላይ ይሆናል። ከዛ በኋላ ያለን እድሜያችንን ሁሉ በዛ በሆነብን ነገር መሰረትነት ላይ ስናበላሸው እንኖራለን። እግዚአብሔር በሌላ መንገድ ህይወት እንዳለው ጌት ለራሷ ተስፋ ሰጥታለች። በ80 ዓመቷ ነው ያረፈችው። መስቀሉን ያገኘችው መቼ እንደሆነ ታውቃለች? በ79 ዓመቷ ነው መስቀሉን ያገኘችው። እድሜ ገፍቷል፣ ዘመኔም አብቅቷል። ከዚህ በኋላ እንዴት ሰው ሆናለሁ? አሁን እኔ ተስፋ አለኝ። አሁን ከእንግዲህ እኔ ተነስቼ ጠቃሚ ሆናለሁ አላለችም። ስራዋን ቀጠለች። የተገፋችው ሴት የብዙዎችን መመርኮዣ የሆነውን መስቀል አገኘች። ለብዙዎች ተስፋ ሆነች። እስካሁን አልጠቀምን ይሆናል። እስካሁን እግዚአብሔርን ደስ የሚያሰኝ ህይወት ላይኖረን ይችላል። እስካሁን እጅግም የበረታ መንፈሳዊ ህይወት ላይኖረን ይችላል። እስካሁን ሳንጠቅም ኖርን ማለት ግን ነገ አንጠቅምም ማለት አይደለም። እሱ ነው የሚያበረታ። ግን አንድ ነገር እናምናለን። እግዚአብሔርን የተጠጋች ነፍስ፣ እግዚአብሔርን ተስፋ አድርጋ የምትኖር መጻተኛ ነፍስ አንድ ቀን መጥቀሟ ግን አይቀር። የእግዚአብሔር ጣቶች የሰሩት የእግዚአብሔር ክንዶች ያቀፉት ሳይጠቅም የሚቀር ነገር የለም ያልኳችሁ። እንደ አፈር የረከሰ ነገር የለም። እንደ ሰው ውድ የሆነ ነገር የለም። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው ተብሎ መላእክት የተደነቁበት እግዚአብሔር ወልድ ሰው የሆነበት የተወደደ የባህሪ አባቱ አንድ ልጁን የሰጠበት ይህ አስደናቂ ፍጥረት ሰው ከአፈር ነው የተገኘው። ምንኛ ይደንቃል! ለዚህ ነው በጣም ርካሽ የነበረው ያ አፈር እግዚአብሔር እጆች ውስጥ ሲገባ በጣም ውድ መሆኑ አይቀርም። ምናልባት ዛሬ በጣም መናኛ፣ በጣም የማንረባ፣ በጣም እዚህ ግቡ የማንባል፣ በጣም የተረሳ፣ ምናልባት አንዳንድ ጊዜ እንደውም
በእኛ መካከል ደስ የሚያሰኝ ስድብ አለ ማለት ሳይሆን ሰው መስደብ እንኳን ስንፈልግ በዚህ ዘመን አፈር አይደለም እንለው እንደ ስድብ የተቆጠረን እንደ ጥራጌ የተጣለን እጅግ በጣም የተረሳን እንኳን የተረገጥን እንኳን ብንሆን ግድ የለም ትንሽ ከፍ ብለን ወደ እግዚአብሔር እጆች ለመድረስ እንጣር። እግዚአብሔር እጆች ውስጥ ከገባን ውብ እንሆናለን። መልክ የሌለው መልካም ይሆናል። የማይማርከው ይማርካል። የማያስደነግጠው ያስደነግጣል። ግርማ የሌለው ባለ ግርማ ይሆናል። ሳይንቲስቶች እንደሚናገሩት በእኔና በእናንተ ሰውነት ውስጥ እግዚአብሔር ከ6 በላይ ፋብሪካዎች አሉት ይላል። ነርቨስ ሲስተሙ፣ ኤሌክትሪክ ሲስተሙ ምን አለፋችሁ ሳይንስ የማይደርስበት ጥልቅ ነገር የተገኘው እግዚአብሔር እጆች ውስጥ ከገባ አፈር እንዴ! እንደ አፈር ደካማ ያለ ይመስላችኋል? እንደ አፈር እኮ ደካማ የለም። ቢያነሱት የሚጨመቅ ቢበትኑት የሚዘራ እንደ አፈር ደካማና ልፍስፍስ ይሆናል። ተወደዳችሁ ክርስቲያኖች ብቻችንን ሆነን ልፍስፍስ ሆነን ሊሆን ይችላል። ብቻችንን ሆነን ደካማ ሆነን ሊሆን ይችላል። ብቻችንን ሆነን ማንም የዘራን ማንም የበተነን ሆነን ሊሆን ይችላል። ግድ የለም ወደ እግዚአብሔር እጆች እንድረስ። የእግዚአብሔር እጆች ሲሰሩን ያ አፈር ነው ጠንካራውን አጥንት ያስገኘው። አታስታውሱ? እግዚአብሔር እጅ ከገባን የበረታ አጥንት እንደሆነው እኛም ብርቱዎች እንሆናለን፣ እንበረታለን፣ እንጠነክራለን፣ እንቆማለን። ይሄንን ሰውነታችንን ያቆመው እኮ ይሄ አጥንት ነው። ሌሎችንም ወደ ማቆም እንመጣለን ወገኖች። ታዲያ ምንኛ የማይጠቅም የሚመስለውን አፈር እግዚአብሔር እንዴት ጠቃሚ አድርጎ እንደቀየረው ካሰብ ማንኝ ታችኛው ልንል የምንችለው? እንዴት ነው አልጠቅምም ልንል የምንችለው? እንዴት ነው የማንረባ አድርገን ራሳችንን ልንቆጥር የምንችለው? እንዴት አድርገን ነው ልፍስፍስ አድርገን ራሳችንን የምናመጣው? ከኛ የሚጠበቀው ወደ እግዚአብሔር እጆች ላይ መገስገስ ነው። እንደ ሞት ለምን መራራ ነገር ውስጥ አንሆንም? እግዚአብሔር ከመራራ ውስጥ ጣፋጭ ነገር እንደሚያወጣ አልሰማችሁ? ሞትም የሆነው እንደዚህ እኮ ነው። ትሞታላችሁ ሲለን ዝም ብሎ ትሞታላችሁ ያለን እንዳይመስላችሁ አይደለም። ሞታችንን እንኳን ሳይቀር ለጥቅማችን አድርጎ የቀየረው እግዚአብሔር የታመነ ነው። ለምን የሞትን እንኳን አንሆንም? እግዚአብሔር ያንን ህይወታችንን ለጥቅም አድርጎ መቀየር እንደሚችል የተረዳ ነው አምላክ ነው እንዴ። አንዲት ሸክላ ሰሪ እኮ ገሏ ሲሰነጠቅ ወይም ገሏ ሲሸረፍ የምታደርገው ነገር ቢኖር ገሏን አፍርሳ አብኩታ እንደገና ፈጭታ ልዩ ዕቃ አድርጋ ነው የምትሰራው። እግዚአብሔርም እንደዚህ ነው ያደረገው። በሞት ምክንያት አፈረሰን፣ በትንሣኤ ምክንያት ሰራን። ሞትን በመፍረስና በመበስበስ ውስጥ እግዚአብሔር ምርጥ አድርጎ የሚሰራበት የጥቅም መንገድ አደረገው። እግዚአብሔርን እንደዚህ አታውቁትም? በማይጠቅም መንገድ ውስጥ ሄደን እግዚአብሔር ለጥቅም አድርጎ ሲቀይረው አላያችሁትም? ሲጀመር ያስከፋችሁ ነገር ሲያልቅ አስደስቷችሁ አያውቅም? መራራ ነገር የጀመራችሁ መስሏችሁ ሬት እያላችሁ ሲያበቃ ጣፋጭ ሆኖ አብቅቶ አያውቅም? የእግዚአብሔር ስራ እኮ ይሄ ነው ወገኖች። ሞትም እንደዚህ ነው የሆነው። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደተናገረ በውርደት እንዘራለን፣ በክብር እንነሳለን። ለክብር አደረገው። ካልሞትክ አትነሳም ያለው ለዚህ ነው። በአዲስ ኪዳን የምንሞተው ሞት ለመነሳት ብቻ ነው ወገኖቼ። እንደ ሸክላ ሰሪዋ እግዚአብሔር ምርጥ ቃል ያደርገን ነው ሞቶ ያለ።
እንዴ የሱን ሰውነት እንደ ክብርና እንደ መስታወት እያብለጨለጭን እንድንኖር እኮ ነው አሁን እንድንሞት የታዘዝነው። ታዲያ ይሄ ለጥቅማችን ያደረገው መራራ ነገር ከሆነ ከዚያ ወዲህ ያለ የኔና የእናንተን ህይወት እግዚአብሔር ለጥቅም አድርጎ አይቀይረው ይሆን? ወዳጅ እግዚአብሔር ጠቃሚ አድርጎ መቀየር የሚችልበት አምላክ። ከሞት ወዲህ ያለው ነገርማ ለእግዚአብሔር ምኑ ነው? አሁን ለእግዚአብሔር ታቅተዋለህ አንተ? ምን ሊያቅተው ይችላል እግዚአብሔር? ሞት እንኳን የሚጠቅም አድርጎ እግዚአብሔር ካስቀመጠው የተወደዳችሁ ክርስቲያኖች የቱ ማንነታችን ነው እኔና ለእናንተ ታዲያ እግዚአብሔር ጠቃሚ የማያደርገው? ብቻ እግዚአብሔር ይናገረው፣ ብቻ እግዚአብሔር የያዘው እሱን ጠቃሚ አድርጎ እግዚአብሔር ይቀይረዋል። ይህንን እንኳን ፍቅሩን እንድናውቅበት ምክንያት አድርጎታል ማለት ነው። እግዚአብሔር አስደናቂ አምላክ ነው። ይህንን እንኳን ሳይቀር መበደላችንን እንኳን ሳይቀር ለጥቅም አድርጎልናል ማለት ነው። እግዚአብሔር እሱን እንድናየው የበለጠ ፍቅሩን ምን ያህል እንደሚወደ፣ ምን ያህል እንደሚያፈቅረ፣ ምን ያህል ራሱን እንደሚሰጠ፣ ምን ያህል እንደሚፈልገ ምን ቋንቋ አለው? አንድ ልጁን ከመስጠት በላይ ምን ትርጉም አለው? ዓለም እኮ ትርጉም ያገኘችው በዚህ ቃል ነው። አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷለን። እንዲሁ የምንወደድ እኛ ማን? እንዲሁ የምንፈቀር እኛ ማን? በላይ በዙፋኑ እስከ መስቀል ሞት ድረስ ያለውን የፍቅር ርቀት ተመልከቱት። ይሄን ያህል ለጥቅም ያደርገው ዘንድ እኛ ማን? እሰይ እንኳን በደለ አይለም። ምክንያቱም አጣጣምኩት ፍቅሩን። የኛን በደል እንኳን ፍቅሩን ለመግለጽ ከተጠቀመበት ወዳጆቼ የኔና የእናንተን ጥቂት በጎነት እንኳን እግዚአብሔር አይቆጥራትም ብላችሁ ታስባላችሁ? እግዚአብሔር ጋር ደርሶ ሳይቀየር የወጣ የለም። ይህን እናምናለን። አፈር ነው እምነት ሆኗል፣ ውሃ ነው ጸበል ሆኗል። ማን የማይቀየር አለ? ጥቂት ጊዜ ቆየ እንጂ እግዚአብሔር እንዴ ገዳዮቹን ሟቾች ያደረገ እግዚአብሔር አይደለ? በገደሉበት ሰይፍ አንገታቸውን ተመቻችተው እንዲሰጡ ያደረገ እነዚህን ገዳዮች ሟቾቹ ያደረገ እሱ አይደለ? እንዴት ይደንቃል! የተወደዳችሁ ክርስቲያኖች በኔሮን ቄሳር መናፈሻ ውስጥ እግዚአብሔር ክርስትናን ይሰራል ብላችሁ ጠብቃችሁ ነበር? አመድ የሆነ የሰማዕታት አመድ በቄሳር ቤት ያሉ ክርስቲያኖችን እንደሰራቸው አታውቁ? እግዚአብሔር በኔሮን አፍንጫ ስር ሰማዕታትን ይሰራ ነበር። ለዚህ ነው ቅዱስ ጳውሎስ ከኔሮን ቄሳር ቤተሰቦች ሰላምታ ያቀርቡላችኋል ያለው። ክርስትና በሚቃጠልበት ቤት ውስጥ እግዚአብሔር ክርስትናን ያቀጣጥል ነበር። የማይጠቅመውን ቦታ የሚጠቅም አድርጎ ይቀይረዋል እግዚአብሔር። ወገኖች እግዚአብሔር ነው ልናምነው የሚገባን፣ እግዚአብሔር ነው። ጳውሎስንም እኮ እንደዚህ ነው የቀየረው። እግዚአብሔር ከመራራ ውስጥ የጣፈጠ አውጥቶ የለም። እንደ ጳውሎስ መራራ ነበረ፣ ቤተ ክርስቲያንን ግን አጣፈጣት፣ በትምህርቱ አጣፈጣት። እግዚአብሔር ልጆቹ የነበሩትን አይሁድን የመለሰው በጳውሎስ በኩል ነው። ማቴዎስ ወይም ሉቃስ ወይም ጴጥሮስ ቢሰብኳቸው ምን ያውቃሉ? እነዚህ መናኛዎች ናቸው፣ መች ተማሩ ይሏቸው ነበር። እግዚአብሔር ግን በተማረው ሰው፣ በሚመኩበት ሰው በጳውሎስ እነዚህን ሁሉ ሕዝብ ጠቃሚ ሊያደርግ የማይጠቅመውን ሰው ጠቃሚ አድርጎ ቀየረው። እንደ ሰናፍጭ በሉት። የሰናፍጭ ቅንጣት ምን ትጠቅማለች ብላችሁ ታስባላችሁ? ለአይን እንኳን ማትታይ እዚህ ጊባ ማትባል እውቅና ማይሰጣት ሪኮግኒሽን የተነፈጋት ምንኛ ምስኪን ናት እቺ ሰናፍጭ። ወገኖቼ አፈር ውስጥ ስትገባ ግን እግዚአብሔር ጠቃሚ አድርጎ ሰራባት። ምን አደረጋት? ብዙዎችን የምታስጠልል ትልቅ ዛፍ አደረጋታ። ታናሽነትህን ለምን ትንቀዋለህ?
ዛሬ እውቅና ስለሌለ ለምን ታዝናለህ? ዛሬ ብቸኛ ስለሆንኩ እዚህ ግባ ማለት ታይኔ እግዚአብሔር ሲያይ እኮ ሁሉም ያያል። እግዚአብሔር ሲያድርብህ እኮ ዓለም ይከተልሃል። እግዚአብሔር ካንተ ጋር ሲሆን እኮ ዓለም ይዘምርልሃል። እንደ ዳዊት እልፍ ገዳይ ያለ ያጨበጭብልሃል። ከእግዚአብሔር ጋር ርቀን እኮ ነው ችግሩ። ያችን ሰናፍጭ ተመልከቷል። ትልቅ ዛፍ ሆነች፣ ብዙዎችን አስጠለለች። ጳውሎስም እንደዚህ ነው ይላሉ ሊቃውንት። ዲዮናስዮስን የሚያክል ቅዱስ አስጠለለ። በአቴና የቅዱስ ጳውሎስ አሁን ጠቃሚነት እንዴት ተገለጠ! ዲዮናስዮስን የሚያክል አባት ቤተክርስቲያን ሰናፍጭ የነበረው ጳውሎስ እንዴት ጠቃሚ ሆኖ ዲዮናስዮስን እንኳን እንዳስጠለለው ተመልከቱ። ብዙዎችን የምታስጠልል መሆንን ምን ታውቃለህ? ዛሬ አልጠቅምም የምትለው ለብዙዎች ማረፊያ ልትሆን ትችላለህ። የብዙዎች ተስፋ ልትሆን ትችላለሽ። የብዙዎች መጽናኛ። ዛሬ ለምን ማንም እንደማያይ ታናሽ ነገር እየቆጠርክ ብቻ እንደማትጠቅም ቆጥረህ ጭርሱኑ ነገህንም ታበላሻለህ። ሰናፍጭ ጳውሎስም እንደዚህ ነበር የሆነው ወገኖች፣ እንደዚህ ነበር የሆነው። ነገራችንን ትንሽ ሰፋ እናድርገው። የተወደዳችሁ ክርስቲያኖች፣ አሁን እውነት እንነጋገር ከተባለ የተወደደ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለ300 ዘመናት ጥራጊ፣ ጉድፍ፣ የኢየሩሳሌም ቆሻሻ ሁሉ መድፊያ ሆኖ አልነበረ? እንኳን በሰው ልብ ውስጥ ከሰው አይነት ርቆ አልነበር እንዴ? ማን ሊያስበው ይችል ነበር? እንኳን መስቀሉ ክርስቲያኖች ራሳቸው ማረፊያ አጥተው እንኳን መስቀሉን ሊያወጡ ራሳቸውን የሚያስጠጉበት ፍርክታና ዋሻ አጥተው በተንከራተቱበት በዚያ ዘመን ይሄ መስቀል ወጥቶ ዓለምን ያስደንቃል ብላችሁ ታስባችሁ ታውቃላችሁ እንዴ? እንደዚህ እኮ ነው 300 ዘመን። ለምን ዘመንና ዘመናት አይሆንም? ለምን እንደ መስቀሉ አትቀበርም? እግዚአብሔር አንድ ነገር ማድረግ ይችላል። ሳትፈርስ፣ ሳትበሰብስ፣ ሳትሰበር እግዚአብሔር ሊያወጣ ይችላል። እንደሱን ያደረገው መች በሰበሰ፣ መች ፈረሰ፣ መች ተፈረካከሰ? 300 ዘመን። አዎ ይችላል እግዚአብሔር። አፈር አይበላው፣ ምስጥ አያኝከውም። እግዚአብሔር ተናግሯል። እግዚአብሔር ብሏል። ማን ሊበላን ይችላል? ማን ሊያሸንፈን ይችላል? ማን ቅስማችንን ሊሰብረው ይችላል? ማን አቅመ ቢስ ሊያደርገን ይችላል? ማን ይችላል? ማንም። እግዚአብሔር ያሳያችሁ። ምን ዘመን ቢሄድ፣ ምን ጊዜ ቢንወግድ የዓለሙ ሁሉ ቆሻሻ መጣ ለምን አትሆንም? እግዚአብሔር አንጸባራቂ አድርጎ የሚቀየርበት ጊዜ አለው። አሁን እንደዚህ ስለሆንክ አልጠቅምም ብለህ እንዳታስብ። ብዙዎች እንደዚህ ነው የሆኑት። አሁን በሚሆኑት ነገር እንደማይጠቅሙ በመቁጠር ራሳቸውን ደስ ወደማያሰኝ ህይወት፣ ማብቂያ ወደሌለው ህይወት፣ የጠፋ ማይገኝ የሚመስላቸው፣ የወደቀ ማይነሳ የሚመስላቸው፣ የተቅበዘበዘ ማይታቀፍ የሚመስላቸው፣ የተሰበረ ማይጠገን የሚመስላቸው፣ የተሰናከለ ማይታረም የሚመስላቸው፣ አንዴ ከጀመረ ይጨርሰኝ ብለው በእውነት ደስ ወደማያሰኝ ህይወት የሚገቡ ስንቶች ናቸው። የእግዚአብሔር ቃል እንዲህ ይላል፣ የሳቱ አይመለሱምን? የወደቁስ አይነሱምን? ይላል እግዚአብሔር። እግዚአብሔር እንደዚህ እንደሚያደርግ አናውቅም። ማንም እንሁን ማን፣ እግዚአብሔር ማስተካከል፣ እግዚአብሔር አዲስ ማድረግ፣ እግዚአብሔር መወልወል፣ እግዚአብሔር መሰንገል ይችልበታል። እግዚአብሔር ሁሉን አዲስ አደርጋለሁ እንዳለ አዲስ ሊያደርገን የሚችል ቻይ አምላክ ነው።